መሶብ የኢኮኖሚ ኢንፍራስትራክቸር ነው። ልክ መንገድ፣ ኤርፖርት እንደምንለው ለአንድ ኢኮኖሚ ቁልፍ መሰረተ ልማት ነው። መሶብን በጥቅል ብቻ ሳይሆን በዝርዝር ማየት ያስፈልጋል። አንድ ዜጋ መታወቂያ ለመውሰድ 30 ደቂቃ የሚወስድ ሰርቪስ ቢሆን ያዘምኖ በ10 ደቂቃ ውስጥ መታወቂያውን ማግኘት ከቻለ ለዛ ዜጋ በነፃ መንግስት 20 ደቂቃ የሚያክል እድሜ ጨመረለት ማለት ነው። ያን 20 ደቂቃ ከፈለገ ሰርቶ ያተርፍበታል፣ አርፎ ተጨማሪ ጉልበት ያገኝበታል፣ ሌሎችም ቁም ነገሮች ሰራበት ይችላል። 20 ደቂቃ ከአንድ ሰርቪስ ለአንድ ዜጋ ማትረፍ ማለት በብዙ ሰርቪሶች ሲሰላ በዚያ ሰው እድሜ ውስጥ ምን ያክል የነጠቅነውን ጊዜ የነጠቅነውን ነፃ እድሜ መልሰን እንደሰጠነው ማሰብ ትችላላችሁ። ጊዜ በጣም ቁልፍ ሀብት ነው። ሰዎች መለስተኛ ሰርቪስ ለማግኘት የምናጠቃቸው ጊዜዎች ሲደመሩ መንግስታት በእነሱ ድክመት ምክንያት አመታትን ከዜጎች ሊወስዱ ይችላሉ። ያንም ያክል ትርፍ የሚያስገኝ የኢኮኖሚ መሰረተ ልማት ነው። ሁለተኛው ሌብነት ነው። እጅ መንሻ የሚጠየቅበት ሰው አግኝተን ስቆ ሲያስተናግድ አሊያም አዝኖ ሲያባርረን የሱን መከፋትና ማዘን ወደኛ እያጋባው ያንን በሽታ ያንን ሸክም ይዘን በብስጭት ወደ ቤታችን ሄደን ቤተሰብ ውስጥ ችግር የምንፈጥር ሰዎች እንደዚህ ያለው የገንዘብ ብቻ ሳይሆን ኔጌቲቭ ኢነርጂን ተሸክመን ከመሄድ የሚያድን ገንዘባችንን ሴቭ የሚያደርግ ጊዜያችንን ሴቭ የሚያደርግ ዜጎች ደስተኛ ሆነው በዚህኛው ስራ ደስታ የሚቀጥለው ነገር እንዲያሳኩ ያደርጋል። ወርስት ኬስ ሲናሪዮ ደግሞ ብንወስድ አንድ ሰው ሰርቪስ ሊወስድ መጥቶ መታወቂያ ሰጪው አበሳጭቶት ካልከፈልከኝ አልሰጥህም ብሎት አስከፍቶት በብስጭት ሄዶ መኪና አስነስቶ ሊጋጭ ሊገድል ሊሞትም ይችላል። ከብዙ ችግር የሚታደግ መሰረተ ልማት። ወደ መንግስት ደግሞ ስንወስደው በተደጋጋሚ የመንግስት ዋነኛ ስብራት ተቋም ግንባታ ነው ያልነውን አንድ ኤጀንሲ ወይም አንድ ሚኒስትሪ ብቻውን ሳይሆን መንግስት እንደ መንግስት የተሰናሰለ የሚናበብ አንድ ኤንቲቲ አንድ ተቋም ያደርገዋል። ባንኮች፣ ገቢዎች፣ ፓስፖርት የሚሰጥባቸው ተቋማት የተለያዩ ተቋማት ሳይሆኑ እንደ መንግስት አንድ ተቋም ሆኖ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ የሚችሉ ያደርጋቸዋል።